ሰላም ጤና ይስጥልን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? አሁን ለሰዓቱ የደረሱን መረጃዎች ማቅረብ ጀመርን። በቅድሚያም ርዕሱን እናስተዋውቃችሁ። የኢራን አቶሚክ ኢነርጂ ኃላፊ የኒውክሌር ተቋሞቻችንን ለማደስ አስቀድመን ተዘጋጅተናል አሉ። ወደሚቀጥለው ዜና ስናልፍ ኢራን የተኩስ አቁም ስምምነቱን ማፍረሷን እስራኤል አስታወቀች። ሌላ ዜና የጠቅላይ ሚኒስትሩ አማካሪ ሚኒስትር አቶ ጌታቸው ረዳ የወልቃይት ጠገዴ ህዝብ ማንነት ጥያቄ በህጋዊና በፍትሃዊ መንገድ መመለስ አለበት አሉ። በሌላ ዜና ባለፈው ሳምንት በቁጥጥር ስር የዋለችው የህግ ባለሙያ ሰብለ አሰፋ ሐሰተኛ መረጃ በማሰራጨት እንደተከሰሰች ጠበቃዋ ለቢቢሲ ተናገሩ። አሁን ወደ ዝርዝር እንለፍ። የኢራን አቶሚክ ኢነርጂ ኃላፊ የኒውክሌር ተቋሞቻችንን ለማደስ አስቀድመን ተዘጋጅተናል አሉ። ኢራን አሜሪካ ጥቃት ከተሰነዘረች በኋላ የኒውክሌር ተቋሞቿን ለማደስ ቅድመ ዝግጅት ላይ መሆኗን አረጋገጠች። ኢራን በአካባቢው ያለው ውጥረት ተባብሶ በቀጠለበት በዚህ ጊዜ ባለፈው ሳምንት መጨረሻ በዩናይትድ ስቴትስ የአየር ጥቃት የደረሰባቸውን የኒውክሌር ተቋሞቿን ለማደስ ቅድመ ዝግጅት ማድረጓን አረጋግጣለች። የኢራን አቶሚክ ኢነርጂ ድርጅት ኃላፊ መሐመድ ኢስላሚ በመንግስት ቴሌቪዥን ባስተላለፉት መልእክት እንደተናገሩት ሀገራቸው ጥቃት የደረሰባቸውን ተቋማት ወደ ስራ ለማስገባት ቀድማ እቅድ እንዳዘጋጀች ጠቁመዋል። እነዚህ እቅዶች በምርትና የጥገና ስራዎች ላይ የሚደርሰውን ማንኛውም አይነት መስተጓጎል ለማስቀረት አስቦ ነው ብለዋል ሲል አልአረቢያ ዘግቧል። መሐመድ ኢስላሚ ያክለውም ኤጀንሲው በአሁኑ ወቅት በሶስት የኒውክሌር ተቋሞች ላይ የደረሰውን ጉዳት መጠን በጥልቀት በመገምገም ላይ ነው ብለዋል። የመልሶ ማቋቋም ሂደቱ የኢራንን የኒውክሌር ዘርፍ ቀጣይነት ለማረጋገጥ እየተደረገ ያለው ዝግጅት አካል መሆኑን አስረድተዋል ብሏል ዘገባው። አሜሪካ ከቀናት በፊት በኢራን ሶስት ዋና ዋና የኒውክሌር መስሪያ ቤቶችን ኢላማ ያደረገ ጥቃት ያደረሰች ሲሆን ይህም በቴሄራንና ቴልአቪቭ መካከል ወታደራዊ ውጥረት ከተባባሰ በኋላ የመጀመሪያው ነው። ይህ ጥቃት በቀጠናው የሚስፋፋ ግጭት ሊፈጥር ይችላል የሚል ስጋት ከመፈጠሩ ባሻገር ዓለም አቀፍ ስጋት ደቅኖም ነበር። በሌላ በኩል ቴሄራን አሁንም የኒውክሌር መርሃ ግብሯ ሙሉ በሙሉ ሰላማዊ መሆኑን አረጋግጣለሁ ብላለች። የዚህ ዘገባ ምንጭ ጋዜጣ ፕላስ ነው። ወደ ሌላ ዜና ስናልፍ ኢራን የተኩስ አቁሙን ማፍረሷን እስራኤል አስታውቃለች። ኢራን ውንጀላውን አስተባብላለች። ኢራን የተኩስ አቁም ስምምነትን በመጣስ በእስራኤል ላይ ከፍተኛ ጥቃት ፈጽማለች፣ ዋጋም ትከፍላለች ሲሉ የእስራኤል መከላከያ ሚኒስትር እስራኤል ካትዝ ተናገሩ። ኢራን ዛሬ ጠዋት በፈጸመችው የሚሳኤል ጥቃት 7 ህንፃዎች መውደማቸውና በሰዎች ላይ ጉዳት እንደደረሰ አልጀዚራ ዘግቧል። እስራኤልም ጥቃቱን ተከትሎ ጦሯ የኃይል ምላሽ እንዲሰጥ ትዕዛዝ መስጠቷን ካትዝ ገልጸዋል። ሚኒስትሩ ከኢራን ባሊስቲክ ሚሳኤሎች መተኮሳቸውን ጠቅሰው ሁለቱም መክሸፋቸውን ተናግረዋል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ኢራንን የተኩስ አቁም ስምምነቱን በመጣስ መወንጀላቸውን ሲገልጽ የኢራን መገናኛ ብዙሃን ኢራን የእስራኤልን ውንጀላ ማስተባበሏን ዘግበዋል። የእስራኤል መከላከያ ኃይል ኢራን የተኩስ አቁምን በመጣሷ በቴሄራን ማዕከላዊ ክፍል የሚገኙ ኢላማዎች ላይ ከበድ ያለ ጥቃት በመፈጸም ምላሽ እንዲሰጥ ማዘዛቸውን ተናግረዋል። ሆኖም ኢራን ወደ እስራኤል ሚሳኤል ማስፈንጫዋን የሀገሪቱ መገናኛ ብዙሃን ዘግቧል። በሁለቱ ሀገራት መካከል የተኩስ አቁም መጀመሩ የተገለጸው ከጥቂት ሰዓታት በፊት ነበር። ፕሬዚዳንት ትራምፕ በሁለቱ ሀገራት መካከል የተኩስ አቁም ስምምነቱ መጀመሩን በገለጹበት የማህበራዊ ሚዲያ ልጥፋቸው እንዳይጥሱት ማሳሰባቸውን ቢቢሲ ዘግቧል። ወደ ሌላ ሀገር ውስጥ ዜና ስናልፍ የወልቃይት ጠገዴ ህዝብ የማንነት ጥያቄ በህጋዊና በፍትሃዊ መንገድ መመለስ አለበት ሲሉ የጠቅላይ ሚኒስትሩ አማካሪ ሚኒስትር አቶ ጌታቸው ረዳ ተናገሩ። የወልቃይት ጠገዴ ህዝብ የማንነት ጥያቄ በህጋዊና በፍትሃዊ መንገድ መመለስ አለበት ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ገልጸዋል። አቶ ጌታቸው ረዳ ይህንን የተናገሩት ትላንት ሰኔ 16 ቀን 2017 ዓ.ም በአማራ ክልል ፕሬዝዳንት አቶ አረጋ ከበደና ከአካባቢው አመራሮች ጋር በመሆን በሁመራ ከተማ ከነዋሪዎች ጋር በተደረገው ውይይት ወቅት መሆኑን ከአሚኮ ያገኘነው መረጃ ያሳያል። ጥያቄው የግለሰብ ጥያቄ ባለመሆኑ የህዝብን ድምፅ መስማት ይገባል ሲሉ አቶ ጌታቸው ተናግረዋል ያለው አሚኮ ዘገባ ጥያቄው የግለሰብ ጥያቄ ባለመሆኑ የህዝብ ድምፅ መስማት ይገባል ማለታቸውንም አካቷል። በሌላ ዜና ባለፈው ሳምንት በቁጥጥር ስር የዋለችው የህግ ባለሙያ ሰብለ አሰፋ ሐሰተኛ መረጃ በማሰራጨት እንደተከሰሰች ለቢቢሲ ተናገሩ። የህግ ባለሙያ
የህግ ባለሙያ በወንጀል የተገኘን ንብረት ህጋዊ በማስመሰልና ሽብርተኝነትን በገንዘብ መደገፍን ለመቆጣጠር በጸደቀው ማሻሻያ አዋጅ ዙሪያ በማህበራዊ ትስስር ገጽ ላይ አስተያየት መስጠቷን ተከትሎ ነበር ባለፈው ሳምንት ሐሙስ ሰኔ 12 2017 ዓ.ም በቁጥጥር ስር የዋለችው። አርብ ሰኔ 13 ልደታ ፍርድ ቤት 11ኛ መደበኛ ችሎት የቀረበችው የህግ ባለሙያ ሰብላ የዋስትና መብቷ ተከብሮ በ30 ሺህ ብር ዋስ በማግስቱ ቅዳሜ ከእስር ተፈታለች። በማሻሻያው በሽፋን ስር ምርመራ የሚያከናውኑ መርማሪዎች ከአቅማቸው በላይ ሆኖ ከግድያ ወንጀል በስተቀር በሚፈጽሟቸው ወንጀሎች እንደማይከሰሱ መደንገጉን ተከትሎ መነጋገሪያ ሆኗል። ጠበቃዋ በመቶ ሺዎች ተከታይ ባላቸውና በስሟ በተከፈቱ የቲክቶክና የፌስቡክ ገጾቿ ላይ ስለ ድንጋጌው 2 አስተያየቶችን ሰጥታለች። ይህን ተከትሎ ሐሙስ ሰኔ 12 2017 ከቀኑ 7 ሰዓት አካባቢ በፖሊስ እንፈልግሻለን ተብላ ሜክሲኮ በሚገኘው ፌዴራል ፖሊስ ወንጀል ምርመራ ቢሮ መታሰሯን ጠበቃዋ አቶ አንዱዓለም በእውቀቱ ለቢቢሲ ተናግረዋል። በማግስቱ አርብ ሰኔ 13 2017 ዓ.ም ልደት ፍርድ ቤት 11ኛ ምድብ ችሎት የቀረበች ሲሆን የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣውን አዋጅ 1185 2012 አንቀጽ 2፣ 3፣ 5 እና 7ን ተላልፋ ተገኝታለች በሚል ክስ ተመስርቶባታል። የወንጀል ዝርዝሩ ተከሳሿ የወንጀል ድርጊት ስለመፈጸሟ አምና የተጠርጣሪነት ቃል መስጠቷን የሚያስረዳ ሲሆን ጠበቃዋ ይህን ቃል በፖሊስ ጫና ስር ጠበቃና አማካሪዋ በሌለበት የተሰጠ በመሆኑ አንቀበልም ብለዋል። ተከሳሿ ጥፋተኛ ነኝ ብላ አታምንም ሲሉ የደንበኛቸውን አቋም የተናገሩ ጠበቃዋ ሀሳብን በነጻነት የመግለጽ መብት እና በተከሰሰችበት አዋጅ የማያስከስስ ተብሎ የተቀመጡ ሁኔታዎች ጥበቃ እንደሚሰጧት ገልጸዋል። አንድ ሰው ሙያዊ ትንታኔ በሰጠበት ጉዳይ ላይ ሊጠይቅ አይገባም፣ አዋጁ ላይም አለ። አንድ አስተያየት ሐሰተኛና ጥላቻ ንግግር ተብሎ የማይወሰደው በዜና ትንታኔ፣ በሙያ በፖለቲካ ትችት ሲቀርብ ነው በማለት ስለ ክሱ አብራርተዋል። ሁላችንም አዋጅ ተመልክተን የራሳችን አስተያየት እንይዛለን። እንደ ህግ ባለሙያ በተናገርን ቁጥር መንግስትን ካልጣመው ጥፋተኛ ናችሁ ልንባል ነው ማለት ነው በማለት የተከሳሷ የራሷን አስተያየት ማንጸባረቋን ጠቁሟል። ትንታኔ ነው የምትሰራው። ትንታኔ ላይ ሰው የተሳሳተ ተብሎ ጥላቻ ተብሎ አይከሰስም። ፍላጎቱ መታየት አለበት። በየቀኑ የምታደርገው ነው ሲሉ ክሱን አጣጥለዋል። ክሱ ውድቅ መድረግ አለበት ነው ያሉት አቶ አንዱዓለም ክሱ እንዲቋረጥ ከአቤቱታ እንደሚያቀርቡ ለቢቢሲ ተናግረዋል። ጠበቃው በአወዛጋቢ አዋጅ ዙሪያ በግል ከተከሳሿ የተለየ ሀሳብ እንዳላቸው ጠቁመው አስተያየቱ የሚያሳስር ቀርቶ የሚያስወቅስም የሚያነጋግርም አይደለም ብለዋል። የክሱን አንድምታ በሚመለከት በቢቢሲ የተጠየቁት አቶ አንዱዓለም በጣም አሳሳቢና መጥፎ አስማሚያ ነው ብለውታል። መንግስትን በሚረዳ መልኩ አልተነተነችም ማለት የሚያሳስር ከሆነ በጣም አሳሳቢ ነው፣ መጥፎ አዝማሚያው ነው ሲሉ አብራርተዋል። ፍርድ ቤቱ የግራ ቀኙን ለመስማት ለሐምሌ 4 2018 ቀጠሮ ሰጥቷል። ጠበቃ ሰብለ አሰፋ የተከሰሰችበት አዋጅ የወንጀል ተጠያቂነት ሲገለጽ ወንጀሉ የተፈጸመው ከ5000 በላይ ተከታይ ባለው የማህበራዊ ሚዲያ ገጽ ከሆነ ቅጣቱ እስከ 3 ዓመት የሚደርስ ቀላል እስራትና ከብር 100,000 ያልበለጠ መቀጮ ይሆናል ይላል። ባለፈው ሳምንት በሕዝብ ተወካዮች ምክር ቤት የጸደቀው በሽፋን ስር ምርመራ የሚያከናውን ሰው ከአቅሙ በላይ እና ከፍቃድ ውጭ ለሚፈጸመው ከግድያ ውጭ የሆነ ወንጀል ክስ እንዳይቀርብበት የሚያደርግ ነው። ይህ አዋጅ አካል ከተወሰኑ ምክር ቤት አባላት ተቃውሞ እና ጥያቄ የቀረበ ሲሆን የመብት ተቆርቋሪዎች ለሰብአዊ መብቶች ጥሰት በር ይከፍታል በሚል ስጋታቸውን እየገለጹ ይገኛሉ። በሌላ ዜና የአባይ ተፋሰስ ማዕቀፍ ስምምነትን ያላጸደቁ ሀገሮችን የሚያግባባ ልዩ ኮሚቴ መዋቀሩን ሰምተናል። የአባይ ወይም ናይል ወንዝ ተፋሰስ የትብብር ማዕቀፍ ሲኤፍኤ ስምምነት ያልፈረሙ ሀገሮችን የሚያግባባ ልዩ ኮሚቴ መዋቀሩ ተገልጿል። ስምምነቱን ካላጸደቁ ሀገሮች መካከል ዋነኞቹ ግብጽ፣ ሱዳን፣ ዲሞክራቲክ ሪፐብሊክ ኮንጎና ኬንያ ስምምነቱን እንዲያጸድቁ አሁንም ግፊት እየተደረገ መሆኑንና ስምምነቱን የፈረመችው ኬንያም እንድታጸድቅ የናይል ተፋሰስ ሀገሮች ኢኒሼቲቭ አስታውቋል። በተቋሙ የውሃ ፕሮግራሞች አማካሪ ሚካኤል ኪዛ ለሪፖርተር እንደተናገሩት የአባይ ወንዝ ተፋሰስ የትብብር ማዕቀፍ ስምምነት በአብዛኛዎቹ አባል ሀገሮች ሕግ ውጭ አውጪ ምክር ቤቶች ከጸደቀ በኋላ ከ1 ዓመት በፊት የአፍሪካ ሕብረት ስምምነቱ አስገዳጅ እንዲሆንና ይህንንም የሚያስፈጽም ተቋም እንዲመሰረት ውሳኔ ተላልፏል። የተፋሰሱ አባል የሆኑ ግብፁን ጨምሮ 4 ሀገሮች የተቃውሞ ድምፅ መስጠታቸውን አስታውሷል። የዘገባው ባለቤት ሪፖርተር ነው። አድማጭ ተመልካቾቻችን ለሰዓቱ ያዘጋጀናቸውና አሁን ያቀረብናችሁ ዜናዎች እነዚህ ነበሩ። መልካም ቆይታ ይሁንላችሁ። መረጃዎችን ሼር፣ ላይክ፣ ኮሜንት በማድረግ አብሮናታችሁን አረጋግጡ። መልካም ጊዜ